ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ከተሰሙት መረጃዎች መካከል አንደኛውና ዋነኛው ምንድነው ተወዳጁ የቴሌቪዥን ፕሮግራም አቅራቢ ሰይፉ ፋንታሁን ምንድነው ያጋጠመው የሚለው ነገር በስፋት የምንመለከት ይሆናል። በማስከተልም እንግዲህ የህፃን ሄቨን ጉዳይ ዛሬ ላይ እንደ አዲስ አጀንዳ ሆኖ መጥቷል። አውቄልሽ ነኝ የሄቨን ጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደመቆም ከብዶኛል። እነዚህንና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮቹ በቅድሚያም እንግዲህ የህፃን ሄቨን ጉዳይ ዛሬ ላይ ከአመታት በኋላ እንደ አዲስ አጀንዳ ሆኖ መጥቷል። እሱ ምንድነው በተለያዩ የዓለማችን ክፍል ላይ የሚገኙ ኢትዮጵያውያንም እንግዲህ የህፃን ሄቨን ጉዳይ አሳስቧቸው ጉዳዩ ከምን ደረሰ እያሉ እንግዲህ ለህፃን ሄቨን እናት ጥያቄያቸውን እያቀረቡ ይገኛሉ። የህፃን ሄቨን እናት አቤቅለሽም እንግዲህ በዚህ ጉዳይ ላይ የሰጠችው አዲስ ምላሽ አለ። እሱ ቪዲዮን ተመልክተን እንመለስ። አቤቅለሽ ነኝ የሄቨን ጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። መረጃውንም እንግዲህ እንደተመለከተነው በህፃን ሄቨን ጉዳይ አሁን ድረስ ምንም አይነት አዲስ ነገር እንደሌለ ተገልጿል። ተጨማሪ ለ4 ወራትም እንግዲህ የፍርድ ቤት ቀጠሮ እንደተሰጠም ገልጻለች። ምን ማለት እንዳለብኝ ራሱ አላውቅም። ተንገበገብኩኝ። እባካችሁ ስለ እግዚአብሔር የዚችን እናት እንባ እናስቆም። እባካችሁ እንረባረብ። በጣም ብዙ መልካም ሰዎች አላችሁ። እንዴት በአንድ ጉዳይ ሰው 4 አመት እንግዲህ 4 አመት ሙሉ እንቅልፍ በማጣት ይችላል። ሴት ልጅ ወልጃለሁ። ልጄ ላይ ይሄ ነገር ቢደርስ ብዬ ሳስብ ራሱ ማለት ነው እንዴት እንደሚያንገበግበኝ። እቺ እናት ግን 4 አመት ሙሉ ሳትተኛ የልጇን ጩኸት በጆሮዋ እየሰማች የልጇን ሞት እያስታወሰች ፍትህ ያላገኘች ነፍስ ይዛ እየተቅበዘበዘች። እባካችሁ ስለ እግዚአብሔር እንደው በእውነት ስለ ሴት ልጅ አምላክ የእውነት ዝም አትበሉ። በጣም ነው ቢያምኑ እናት አይዞሽ፣ እግዚአብሔር መልካም፣ ፍትህ ደግሞ ተፈርዶልሽ ሁላችንም እግዚአብሔርን የምናመሰግንበት ቀን ቅርብ ነው። አሁን ደግሞ ወቅቱ ክረምት ነው እንዳለችው ብዙ ልጆች ቤት የሚውሉበት ሰዓት ነው። ጥንቃቄ ለሰው ልጅ በጣም ጥሩ ነገር ነው። መጽሐፍ ቅዱስም ሲናገር ጥንቃቄ እንደሚጠብቅና እንደሚጋርድ ይናገራልና ከኛ የሆነውን እንዳናስቀር ደግሞ ልጆቻችንን እንከታተል። በጣም ብዙ ጥሩ ሰዎች እንዳሉ ሁሉ በጣም ክፉ የሆኑ ደግሞ ሰዎች አሉ። ከነዛ ሁሉ እግዚአብሔር እንዲጠብቅልን እየጸለይን እኛም ደግሞ የሚጠበቅብንን ኃላፊነት እየተወጣን ልጆቻችን እንጠብቅ። እግዚአብሔር ልጆቻችንን ይጠብቅልን። ይሄ ሀዘን እኛ ቤት ስላልገባ ዝም ልንል አይገባም። የእውነት ይሄ ሀዘን ቤታችሁ አይግባ። ስለዚህ እናት ግን ዝም አንልም። ፍትህ እንዲፈረድላት እንለምናቸዋለን። የሰላምን እንቅልፍ እንድትተኛ ወንጀለኛው እንደፈለገ የሆነ እሷ ግን እየተሰቃየች ነው፣ ሁሌ እያለቀሰች ነው እና ቪዲዮዋን ሳይ በቃ እንዴት እንዳንገበገበ። እባካችሁን ዝም አንበል። ቪዲዮ አሁንም መስራት ካለብን ሁላችንም እንስራ። እሷ ስለ ጮኸች ብቻ ምንም አይነት እኛም እንጮህላት፣ እኛም እናወራላት። ፍትህ ለሄቨን በግፍ ለሚሞቱ፣ ለሚደፈሩ፣ ለሚገደሉ ሴቶች ፍትህ እንጠይቃለን። ከሴቶችና ከህፃናት መብት ጉዳይ ሳልወጣም እንግዲህ ሰሞኑን አያት አካባቢ ተደፍራ የተገደለችው ግለሰብ ጉዳይ በጣም መነጋገሪያ ሆኗል። እስኪ ቪዲዮን ተመልክተን እንመለስ።
አንድ ቲክቶክ ላይ ክርስቲና የምትባል ልጅ አለች። ከ7 ቀን በፊት ተደፍራለች በ4 ወንዶች። የት አካባቢ ነው? ሀያት አካባቢ። ከመሸ ከጓደኞቿ ጋር ስትመጣ በመኪና ይዘዋት ሂደው ለ4 ደፍረዋታል። እና ልጅቷ በጣም ነው የምታሳዝነው። ቅድምም ደውዬላት ነበረ፣ አውርቻታለሁ። ያለችው አሁን እነ ሊዲያ የምትባለው እንዲሁም ጆርዳን የሚባሉት እነ ቲክቶክ ላይ ያለችው ፌሚኒስቷ ማለት ነው። እነሱ ምናምን ነገር አልጋ ቤት ተከራይተውላት አልጋ ቤት ነው ያለችው። ጠይቂያት ነበር። እኔ እንደው የሚገርማችሁ ነገር ሳትደፈር በፊት ቴክስት ታደርግልኝ ነበር ለኔ እና ስትነግረኝ በጣም ነው የምታሳዝነው ልጅቷ። ያው ልጅ ናት፣ ቲክቶክ ትጠቀማለች። የምትሰራው ወያለነት ነው፣ ታክሲ ላይ ነው የምትሰራው የነበረው። በጣም ነው በቃ ማለት ይሄ ከልባችሁ የሚያማችሁ ታሪክ የለም። ከክፍለ ሀገር መጣች። ሀያት አካባቢ ነበር አክስቷ ጋር የሚኖሩት። አክስትየዋን ጋር አልተስማሙም። ከጓደኛዋ ጋር ሆነው ቤት ተከራይተው ለሁለት ጓደኛዋ ቤት ነበር የሚኖሩት። እናትየዋ አልተመቸኝም፣ ውጡልኝ፣ ራሳችሁን ችላችሁ ተቀመጡ ስትላቸው ከቤት ይወጣሉ። ቤት ተከራይተው ወያልነት እየሰራች የቤት እቃዎችን 700 ትርፍ ነበረችኝ። ያችን እያደረኩኝ እቃ አሟልቼ የቤት እቃ አሟልቼ መኖር ጀመርኩኝ። አጋጣሚ አለም ምንድነው እና ከጓደኞቼ ጋር እራት በልቼ ስመለስ መንገድ ላይ እኔ ላድር ነበር የሄድኩት። እንዳጋጣሚ ግን ያው እነሱ እንትን ስላላሉ ተመልሼ የሄድኩኝ መንገድ ላይ 4 ወንዶች ናቸው ደፈሩኝ፣ ይዘውኝ ሄደው። ከዛ በኋላ ራሴን ስቼ ነበር፣ ምን እንደተፈጠረ አላውቅም፣ ግን 4 እንደነበሩ አይቻቸዋለሁ። ደፈሩኝ። መቼ ነው? ከዛሬ 7 ቀን በፊት ነው ይሄ ነገር ሀፕን ያደረገው ማለት ነው። ልጅቷ በጣም ነው የምታሳዝነው፣ ትንሽዬ ልጅ ናት ምናምን እና እውነት ለመናገር እንደ ሴት ያማል፣ ያሳዝናል። አሁንም ይህንን ነገር የምታዩ የህግ አካላቶች እባካችሁ እንደዚህ ያደረጉትን ሰዎች ይዛችሁ ለፍርድ አቅርቡ። ሌላው ደግሞ እንግዲህ በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ ሲትኮም በስንቱ በቴሌቪዥን እንዳይተላለፍ እገዳ ተጥሎበት ነበር። ሆኖም ግን እገዳው ተነስቶ ሙሉ ለሙሉ ከኢቢኤስ ቴሌቪዥን ጋር ስምምነት ፈጥረው እንደ አዲስ ስራቸው ሊጀምሩ እንደሆነም ተገልጿል። በስንቱ የተሰኘው ተወዳጅ የቴሌቪዥን ድራማ በህግ አደባባይ ፈጥሮት የነበረው ውዝግብ በመጨረሻም እልባት አግኝቷል። ኢቢኤስ ዘሀበሻ መረጃዎችን ከየት ነው የሚያገኘው በሚል በፍርድ ቤት ክስ ቢያቀርብም መዘገባችንን አላቆምንም። ታሪኩ የሚጀምረው የስር ፍርድ ቤቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም ባሳለፈው ጊዜያዊ የእገዳ ትዕዛዝ ነበረ። በወቅቱ ኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ከድራማው ደራሲ ጋር በገቡት ውል መሰረት ጉዳያቸው በግልግል ዳኝነት እየታየ ነበረ። ሆኖም ፍርድ ቤቱ በዚህ ክርክር ውስጥ ፈጽሞ የሌለበትን ሶስተኛ ወገን ይኸውም ቻናል 1 ቲቪን ድራማውን እንዳያስተላልፍ በጊዜያዊነት በማገዱ ነገሮች ተወሳሰቡ። በዚህ ያልተጠበቀ እገዳ ግራ የተጋባው ቻናል 1 ቲቪ ፍትህን ፍለጋም ወደ ፌዴራል ከፍተኛ ፍርድ ቤት አቀና። ይግባኝ ባዩ ቻናል 1 ለችሎቱ ሲያስረዳ እኔ በግልግል ዳኝነትም ሆነ በውል ክርክር ውስጥ ምንም አይነት ተሳትፎ አልነበረኝም። እኔም ባላሳተፈና የጽሁፍ አቤቱታ እንኳን ባልቀረበብኝ ሁኔታ የተሰጠው ይህ የእገዳ ትዕዛዝ የህግና የስርዓት ግድፈት ያለበት ነው በማለት የነገሩን ኢፍትሐዊነት አብራራ። እገዳውም እንዲነሳለት ጠየቀ። ይህንን የይግባኝ አቤቱታ የተቀበለው የፌዴራል ከፍተኛ ፍርድ ቤት የሰበር ምድብ 5ኛ ፍትሐ ብሔር ይግባኝ ችሎት የቻናል 1 ቲቪን እና የመልስ ሰጪዎችን የኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን መዝገብ በጥልቀት መረመረ። በመጨረሻም ፍርድ ቤቱ ሚዛኑን ወደ ቻናል 1 በማዘንበል ይግባኝ ባዩ በሁለቱ ወገኖች መካከል በነበረው የግልግል ዳኝነት ተሳታፊ ባልሆነበት ሁኔታ ስር ፍርድ ቤት በሱ ላይ የጊዜያዊ እገዳ ትዕዛዝ መስጠቱ የህግና የፋክት መሰረት የሌለው ሆኖ ተገኝቷል የሚል ወሳኝ ብይን ሰጠ። በዚህም መሰረት የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም አሳልፎት የነበረው ድራማው በቻናል 1 ቲቪ እንዳይተላለፍ የሚለው የእገዳ ትዕዛዝ ሙሉ በሙሉ እንዲሻር ተወሰነ። የፍርድ ቤቱም ቋሚ ችሎት ውሳኔ ሲያጠናቅቅ ሁለቱም ተከራካሪ ወገኖች ለሂደቱ ያወጡትን የየራሳቸውን ወጪና ኪሳራ ራሳቸው እንዲችሉ በማዘዝ የበስንቱን የህግ አደባባይ ትረካ
መቋጫ አድርጎታል። በስንቱ ፍትህ አግኝቷል። እንዲሁም ደግሞ ተወዳጁ ጋዜጠኛ ወይም ደግሞ የቴሌቪዥን ፕሮግራም አቅራቢ ሰይፉ ፋንታሁን በዚህ ሰዓት ምንድነው ያጋጠመው? ሰይፉ ፋንታሁንም እንግዲህ ምስሉ ላይ እንደምትመለከቱት መረጃዎችን አጋርቷል። እስኪ ይህን ቪዲዮ ተመልክተን እንመለስ። ሌላው ደግሞ እንግዲህ ኤአይ ወይም አርቲፊሻል ኢንተለጀንስ ጥቅም እንዳለው ሁሉ ጉዳቱ እያመዘነ ይገኛል። በተለይ ደግሞ በሃይማኖት ላይ ሰሞኑን እንግዲህ በአባ ገብረ ኪዳን ስም በኤአይ ወይም ደግሞ በአርቲፊሻል ኢንተለጀንስ ስማቸውን እያጠፉ ወይም ደግሞ በእነሱ ስም እየነገዱ የሚገኙ የኤአይ ቪዲዮ እየሰሩ የሚገኙ ግለሰቦች አሉ። በዚህ ጉዳይ ዙሪያም እንግዲህ አባ ገብረ ኪዳን የሰጡት ምላሽ አለ። እሱ ቪዲዮ ተመልክተን እንመለስ። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝላ ይላል። በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱሯ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዚሁ እየተከተለ አሜን በኮሜንት ማለት ነው። አሜን እንደዚህ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከምሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4 ጉባኤ የሚለው ሚዲያ ብቻ ነው። በመኪና ጨፍልቀው በጭካኔ ገለዋት፣ እነሱ ግን በነፃ ተለቀዋል። እቺ የምትመለከቷት እህታችን ነፍሷን ይማርና ዘውዱ ሀፍቱ ትባላለች። ከስር የምትመለከቷቸው እነዚህ 2 ግለሰቦች ደብድበዋት መደብደባቸው ሳያንስ እላያ ላይ በጭካኔ ያለ ርህራሄ መኪና ነርተውባት ጨፍልቀው በግፍ ነው የገደሏት። እኚህ የምትመለከቷቸው አሁን ግን በነፃ የተለቀቁት ይህንን ወንጀል እንደፈጸሙ በሕግ ጥላ ውስጥ ውለው ያለ ይግባኝ የዕድሜ ልክ ፍርድ ነበር የተፈረደባቸው።
እጅግ በጣም በሚያሳዝን ሁኔታ ግን አሁን እንደሰማነው እኚህ የምትመለከቷቸው ጨካኞች በነፃ ተለቀዋል። አስቡት፣ ደብድበዋት በላዩዋ ላይ በጭካኔ በነፍስ እያለች በመኪና ጨፍልቀዋት ገለው በዚህን ያህል ጨክነውባት በነፃ ተለቀቁ ሲባል እንዴት ነው አእምሮአችን የሚቀበለው? እቺ ልጅ የምስኪን ቤተሰብ ልጅ ነች። እንደሰማሁት ከሆነ አባቷ ዘበኛ ነው፣ እናቷ ደግሞ ጠላ እየጠመቁ እየሸጡ ያሳደጓት የምስኪን የደሃ ቤተሰብ ልጅ ነች። እንደሰማሁት ከሆነ ከወንጀለኞቹ መካከል አንደኛው የባለስልጣን ልጅ ነው። በጣም ብዙ ምስኪንና ደሃ ገንዘብ ስለሌለው ሀብት ስለሌለው ከጎኑ የሚቆም ሰው ስለሌለው ምስኪን ስለሆነ የደረሰበት ግፍና በደል ምንም ፍትህ ሳያገኝለት እንዲሁ እያለቀሰ ያለ ምስኪንና ደሃ ኢትዮጵያ ውስጥ እጅግ በጣም ብዙ ነው። በተቃራኒው ደግሞ ገንዘብ ስላላቸው ሀብት ስላላቸው ስልጣን ስላላቸው ይህንን እንደ መጠቀሚያ እያደረጉ የፈለጉትን ወንጀል እየፈጸሙ ዳን እየበደሉ እያስለቀሱ ግፍ እየፈጸሙ እንደፈለጉ እዚች ሀገር ላይ የሚሆኑ ጥቂት አይደሉም። ይሄ ደግሞ ዋነኛው ማሳያ ነው። አስባችሁታል? ደብድበዋት ራሷ ላይ በህይወት እያለች በመኪና ሄደውባት ደፍጥጠው እንደዛ የሰው ልጅ በህይወት እያለች ገለው በነፃ መለቀቅ ማለት እኮ ግልጽ ነው። ይሄ የዚች ልጅ ፍትህ የተዛባው ወይ በገንዘብ ነው ወይ በስልጣን ነው ማለት ነው። የስንቱ ነው እንደዚህ የተዛባው? ስንቱ ነው እያለቀሰ ያለው? ስንቱ ምስኪን ደሃ ነው እያለቀሰ ያለው? ስለዚህ በአንድ ነገር መደምደም እፈልጋለሁ። ኢትዮጵያ ውስጥ የሴቶችና ህፃናት ጉዳይ ሚኒስቴር አለ። ከዚህ አንፃር እውነት ካላችሁ ኢትዮጵያ ውስጥ አሳዩን፣ በዚች ልጅ ፍትሁን አሳዩን፣ መኖራችሁን አረጋግጡልን። አለበለዚያ እንደዚህ ገለው በነፃ የሚለቀቁ ከሆነ ነገ ደግሞ ብዙ ሴቶች በሷ መንገድ ሲገደሉ እናያለን ማለት ነው። እባካችሁን እንደተለመደው ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ እያደረጋችሁ አድርሱላቸው። ፍትህ ነፍሷን ይማርና ለእህታችን ዘውዱ ሀፍቱ አመሰግናለሁ። በወልደ ጊዮርጊስ ይልቃል ቢተውና በፍራኦል ኢቲቻ በተለያዩ ሶሻል ሚዲያዎች ላይ የተለያዩ አካውንቶች አሉ። በጣም ብዙ አካውንቶች ናቸው ያሉ። ኢንስታግራም ላይ፣ ፌስቡክ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ አሉ በብዛት። እነዛ አካውንቶች ግን ፌክ አካውንቶችና ወይን ፍራኦል ኢቲቻን ወይም ደግሞ ወልደ ጊዮርጊስን ለማጭበርበር የተከፈቱ አካውንቶች አይደሉም። እንዴት እንደሆነ ልንገራችሁ። ለምሳሌ በ888 እርዳታ ሰጣለው፣ የቢዝነስ ሐሳብ ላላቸው ወጣቶች ብር ሰጣለሁ ይላል። ወልደ ጊዮርጊስ ነው እንደዛ የሚለው። ግን ስትጠይቀው ምንድነው የሚልህ? ቢዝነስ ፕላን አንጣ ይልህም፣ የአዋጭነት ጥናት አንጣ ይልህም፣ የተለያዩ ነገሮች አንጣ ይልህም። ስንት ነው የምትፈልገው ይላል። 300,000፣ 500,000፣ 1 ሚሊዮን ምናምን ትለዋለህ። ቅድመ ክፍያ ክፈል ይላል። ከምትከፍለው ከሚሰጥህ ብር ላይ ልቁረጥና ላስቀር አይልም። ሪያዱን ወደ ብር ስለሚመነዘር ለዛ ፕሮሰስ የሚያስወጣ ወጪ ብሎ ነው የሚያስከፍልህ። ትከፍላለህ። አንተ 10,000 ብር 5,000 ብር ምናምን ትከፍላለህ። ከከፈልክ በኋላ አይሰጥህም ብሩ። ስትጠይቀው ምን ይልሃል? እኔ አይደለሁም በእኔ ስም የተከፈቱ ናቸው ይልሃል። ለዚህ እንዲያመቻቸው ነው እነዚህን አካውንቶች የከፈቷቸው እንጂ ብዙዎቹ በጣም ሁሉም በሚባል ደረጃ የወልደ ጊዮርጊስ ሎቢዎችና የአንድ አምባ ሰዎች ተደራጅተው ያደረጉት የከፈቱት እንጂ እነሱ እንደሚሉት በእነሱ ስም ሊነገድ የተከፈተ አካውንቶች አይደሉም። አሁንም የእርዳታ ሰጣለሁ እያለን ያለው ወልደ ጊዮርጊስ ይልቃል ቢተው ብር ይሰጠናል ብላችሁ አሁንም እርዳታ ይሰጠናል ብላችሁ ብር የምታስገቡ ሰዎች አሁንም ጥንቃቄ ብታረጉ የተሻለ ነው። እንግዲህ ከዚህ ሰፈር ምድረ ሌባን እየጠረግን እያስወጣን ያለ ነው። አሁን የሚቀረን ፍራኦል ኢቲቻ ነው። ፍራኦል ኢቲቻም ሆነ ማንኛውም አካል እዚህ አካባቢ መጥቶ ገንዘብ አለኝ፣ እንደዚህ አለኝ፣ እንደዚህ እርዳታ ሰጣለሁ ብሎ የሚፎክር ከሆነ ይሄ ሰውዬ ስካመር ነው። እውነቴን መተው የሄዱትን ሁሉንም አይዋቸው ሲጨፍሩ የነበሩት ሀብታም ነኝ በሚል ስም ነው። በጣም የድፍረት ወሬን በማውራት የሀገሪቷን ብድር በ5 ዓመት እከፍላለሁ እስከሚል ደረጃ የደረሱ ናቸው። ሀገሪቷ ምን ያህል ብድር አለባት? 53 ቢሊዮን ብር ስንት ዜሮ አለው ብትሉት የማያውቅ ደፋር ነው እንደዚህ ያደረገ ያለውና አሁንም ተጠንቀቁ ለማለት ነው። እኔ ለበስኩት ልብስ ለምሳሌ ቦንዳ ቢሆን ይሄን ልብስ እኔ መሸጥ አቅሜ ነው እንጂ 2,000 ብር ልሸጠው እችላለሁ።
አንተ ደግሞ እንደ መሸጥ አቅምህ 50 ብር ልትሸጠው ትችላለህ። አሁን የቦንዳ ልብስ መሆኑ እንደ ዋጋው እንደ ኳሊቲው ስታንዳርድ ቢኖረውም ግን እንደ ሻጩም ይወሰናል። አሁን ቁልፍ መሸጥ የለመደ ቤት የሥራ ቤት ሲሆን ሰው እንደ ማንኛውም ኪራይ ተከራይታ አትወጣም። ቁልፉን ሸጣለሁ ታም የለመደ ቤት ነው ይባላል። ከዛ ውጪ ደግሞ እየሰራ የነበረ ሲስተም ውስጥ የገባ ቤት ነው ይባላል። እነዚህ ሁሉ ገንዘብ መሆናቸውን አሁን ማታምንበትም ወይስ እነዛ ሂሳብ ውስጥ ሊገቡ አይገባም ብለህ ነው የምታስበው? እኔ ያው ስልሽ አለማመን ሳይሆን አይ የምሬ ነው ክሊር እንድታወራኝ ነው እኮ። እኔ ያው ያሰብኩትኝ እንዴ እነሱም ጋር ስናወራ ያው እዚህ ቲክቶክ ላይ ምናምን ይሸጣለሁ ብዬ ነው እንጂ መጀመሪያ ያሰብኩትኝ የለመደ ቤቱ ምናምን የሚለውን በእነሱ አባባል ልክ ነው እኮ፣ ግን እኔ በዛ ነበር ያሰብኩት ማለት ነው። መጀመሪያ አንተ በቃ ቀጥታ ልብሱ ብቻውን የሚያወጣ ነው መሰለኝ፣ ብረቱ ምናምን መብራቶች ተደማምረው ነበር የመሰለኝ ማለት ነው። ቁልፍ ምናምን የሚለውን አላሰብኩም ነበር እኔ። ምክንያቱም አሁን ግን አመንክበት ነው ወይስ አሁንም ገና ያልተመለሰ ጥያቄ ካለ እኔ እንደነሱ ባትቆጥረኝም ግን ለህዝቡ መጠየቅ ትችላለህ፣ ሊመልሱልህ መጠየቅ ትችላለህ። መብት አለ በነገርህ ላይ። እሺ ትናንት የቆሰልክበት ቦታ ላይ እንጨት እየሰደዱ ያመሙ ሰዎች ልክ ናቸው እያልኩኝ አይደለም፣ ፍጹም በሙሉ ስህተት ናቸው። መብትን መጠየቅ አለብህ፣ በደንብ አለብህ። ያንተንም ነገሮች ግን ነገሩን ደግሞ የተረዳህበትን ልክ ነው ሰው ማወቅ የሚፈልገው። አሁን ተረድተሃል። ትልቁ የዚህ ኢንተርቪው ዓላማ ተስማምተህ አንተን ተጠቅመህ እነሱም ተጠቅመው የተፈጠሩ ስህተቶች በይቅርታ ታልፈው የተሻለ ማድረግ ብቻ ነው ዓላማው እንጂ አንተን እዚህ ጋር አሁን ማፋጠጥና መጠየቅ አይደለም የኔ ዓላማ። እሺ ለዛ ነው በግልጽ ደስ ያለን ማውራት ትችላለህ። ስልሽ እኔ መጀመሪያ እንደ መጀመሪያ ላይ እውነት ለመናገር እኔ ስለ ልብሱ ሙቀት ስላልነበረኝ መጀመሪያም እነሱ የደበረኝ ተስፋ ለኔ መስጠታቸው ወይም ደግሞ እንደዚህ ያህል የሚያወጣ ብለው ማድረጋቸው ትክክል አይደለም ብዬ ነው የማስበው። እና ደግሞ እኔም ከሰራው በኋላ ታውቂያለሽ የጠበቅኩት ነገር ደግሞ ያን ነገር ነው። መጀመሪያም ሌላ ቻሌንጅ እንዳልሰራም ይሄን ነገር ከሰራው በቃ ከዚህ በኋላ የኢትዮጵያ ሕዝብ ይሄን ያህል ፎሎወር ሰጥቶኛል፣ ይሄን ያህል አቅም ሰጥቶኛል፣ በዚህ ደግፈኝና ከዚህ ህይወት ልውጣ ብዬ አስቤ ስለነበረ ከዛ የሆነ ሞራል የሚባል ነገር ደግሞ አሁን በቦታው ስትሆኚ ማለት ነው ሰርተሽ አንድን ስራ ይሆናል ብለሽ አስበሽ ወይ መጀመሪያ በውስጥ ቢነግሩሽ ችግር የለውም፣ ካልሆነልሽ ያለውን ስሜት የምትረጂው የደረሰበት ሰው ብቻ ነው። ገባኝ። አሁን ለምሳሌ በረከት ህዝብን ተጠቅሞ ነው እርዱኛ አለ፣ ፎሎ አረግንለት፣ ያንን እንዲሰራ የፈቀደለትን ኃይል አበረታ ነው ተከተል ነው ወይም ጥሩ ቪው አገኘ። አንተ አሁን ይሄንን ሁሉ በድካምህ ነው ያመጣው፣ ግን ህዝብ ረድቶ ነው ብሎ አሰበ ሰው። አሁን ግን ይሄ 300 ሺህ ብር የሚያወጣ 400 ሺህ ብር የሚያወጣ በረከት የዋህ ስለሆነ እንጂ የያዘውን ይዞ ነበረ ማልቀስ የነበረበት። አሁን ከጨዋታ ውጭ የሆነ በረከት ብለው ነው ሰዎች የሚያስቡት። ምክንያቱም ወይ ተከራክረህም ያንን ነገር አላገኘህም፣ ወይ ድካምህም አልሆነም፣ ጭራሽ ደግሞ የበለጠ የነሱ ስማችን ተነካ ወይም ስማችን ጠፍቷል በሚል ሌላ መንገድ እየሄዱ ነው። አሁን ምንድነው ማድረግ ያለብኝ ብለህ ምን እየተሰማህ ነው አንተ? እኔ አሁን እዚህ ላይ አሁን አንቺ እንዳልሽው ማለት ነው ይሄ ብዙ እያየው ነበርና በነፃ ምናምን የሚል ነገር አይቻለሁ። በነፃ አይባልም። አሁን ይሄ አንድ ሰው ቻሌንጅ ሲሰጥሽ ያንን ቻሌንጅ ካልተወጣሽ እኮ አይሰጥሽ። ምክንያቱም እሱም ቻሌንጁ ሳይሞላ ነው የሰጠ ነው የሚለውስ ቻሌንጁ ሞልቶ ነበር። ተደዋውለን በስነ ስርዓት ቪዲዮ ማየትሽ ከሆነ ተደዋውለን ነበር። ኦሬዲ 100 ሺህ ገብቷል፣ ሞልቶ ነበር ጨምሮ ማለት ነው። አዎ። እና እኔ በጣም የደበረኝ በቃ በዚህ ብቻ ነው ቅስሜ ትንሽ ስለተሰበረ በሰዓቱም ደግሞ ያለው ስሜት ምናምን ስለነበረው ነው እንጂ ስልሽ መጀመሪያ እኮ እንደዚህ ቢሉ ችግር የለውም እኔም እረዳለሁ። እሺ አንዴ የነሱ ስህተት እሱ ነው ብለን እንወቅ። በረከቴ አንተ ምን ተማርክበት? አሁን የነሱ ስህተት እንበልሽ ባንተ አይን ይሄ ነገር 1.5 ሚሊዮን አያወጣም፣ ወይም ደግሞ ቁልፍ ኪራይ የሚባል ቁልፍ ሽያጭ የሚባል ነገር አለ፣ ከዚህ ውስጥ ደግሞ ልብሶቹ እንደዚህ የሚባል ነገር አለ ብለው ዘርዝረው አለማስረዳታቸውን ባንተ አይን ልክ ነው እንበል። አንተስ ግን ምንድነው ያጠፋኸው? ምንድነው የተሳሳትከው ብለህ ታስብ። ምን ተማርክበት? ባላረገው ኖሮ ብለህ የምታስበው ነገር አለ ወይ? ይሄንን ባልን ኖሮ የምትለው አለ? አሁን ምክንያቱም በጣም ብዙ ነገሮች አልፈዋል። ትክክል ነሽ። እኔ አሁን መጥቼ አልቅሽም ነበረ፣ ግን በፍቅር መጀመሪያ ስላወራው ነው። መጀመሪያ ይሄ እንደዚህ እኮ አይሞላም ምናምን ስል በፍቅር መጨረስ ይችላሉ። ለማን ጠየቅክ? እሱን ጥያቄ እስኪ ከሱ ጀምሮ አስረዳኝ። መጀመሪያ ጠይቄያለሁ፣ ባለቤቷን ቀጥታ ማለት ነው። ህሊና ወቸው ጉሌ እናወራበታለን ብዬ እያሰብክ የነበረው ከዚህ ጋር ሪሌት አያደርግም። እሺ ሰሞኑን በጣም ብዙ የመኪና አደጋዎች እያየን ነው እየሰማን ነው ምናምንና ሬስ የምታደርጉ ወጣቶች ትክክል መኪና የምትይዙ እውነት አይ እንደ ጀለስ እናውራሽ እንደ ምክር ምናምን ሳይሆን እንደ ጀለስ እናውራ። በቃ ሰዎች እየሞቱ ነው በስነ ስርዓት ሬስ እያደረጋችሁ ስለሆነ እየተወዳደራችሁ ስለሆነ በጣም ኢሪስፖንሲብል ስራ ነው።
ፋራ ነው እየሆናችሁ ያላችሁትና ትክክል ሰው እየሞተ ነው በስነ ስርዓት እናቶች ውጪዎች ምናምን እየሞቱ ባለፈው አሁን ይሄ የፕሮም ፕሮግራም ላይ ምናምን የሆነች ልጅ ሞተች ምናምን አሉኝ እና በጣም ገመችስ የተገለበጠው በጣም ነው የደበረኝና ቤተሰቦች ደግሞ ለስንት ዓመት ለሆነው ልጃችሁ ነው መኪና መሰጡት እንዴት ነው እየጠቀማችሁት ያላችሁት ይሄንን ልጅ ስላላችሁ ብቻ ነው መሰጡት ወይ ስለሚያስፈልገው ነው መሰጡት ከዛ ይሄ ልጅ እንዴት እየነዳ ነው ምናምን የሚለውን በደንብ ቼክ ማድረግ አለባችሁ በቃ በስነ ስርዓት ሰዎች እየሞቱ ነው እየተጎዱ ነውና ይደብራል ኃላፊነት አካባቢ ተሳቀን ነው የምንነደው ምናምን ያለኝ ሰው ይያል ትንንሽ ልጆች ምናምን በሆኑ ሆንዳ መኪና የሆኑ ያሪሶች ምናምን በቃ ከተማ እያስጨነቁ ማለት ነው በትንሽ ነገር ኃላፊነት የሚወስድ ልጅ መሆኑን አረጋግጠው ነው መስጠት ያለባቸው በትንሽ ነገር ቤት ውስጥ ይታያል አንድ ልጅ በትንሽ ነገር ጥፋት ላይ ምን አይነት ኤክስፒሪየንስ እንዳለው አንድ ነገር ሲያጠፋ በምን አይነት መንገድ ሪስፖንድ እንደሚያደርግ ነገር አይተኸው ነው ወደዛ አይነት ደረጃ መስጠት ያለብህ አንድ ስንት ዓመት የለፉበት ንብረት እዛ ጋር እንደዛ ተገልብጦ ማየት ሁለተኛ የወለዱት የሰው ህይወት ሲቀጥል አንድ ምንም የማያውቅ መንገድ ላይ ወክ እያደረገ ያለ ሰው እድሜ ማሳጠር ስቲል ራሱ እሱ ብቻ አይደለም አንድ ራሱ የኤሌክትሪክ መኪና ጎዳና ላይ የተኙ ሰዎች እርሽን ነው ያደረጋቸው ሌላ ራሱ አይቻለሁ ካሳንቺስ አካባቢ አደጋ ሰምቻለሁ በዚህ ሳምንት ማለት ነውና ባካችሁን እረፉ ሌላውም ደግሞ ኃላፊነት የሚወስድ ስል ለልጃቸው ሰጥተው ልጃቸው ለጓደኞች ይሰጣል እንዲህ አሁን እኔ ቅርብ ጊዜ የተከሰተው አደጋ እዚህ የረርጋ አካባቢ ላይ ነው እና ለጓደኛው ሰጥቶት ነው መኪናውን ሌላኛው ጓደኛው መኪና ይዟል ያኛውን እኔ አውቀዋለሁ ይሄዱ ያለ ልክ ገብቶበት ነውና ትኩሳን ነው የኤሌክትሪክ መኪናውን የጓደኛዬ ማን ነው የተሰጠው የለም በጓደኛዬ የሰጠው እሱን ገጭቶ ሄዶ ፖሊስ ጣቢያ ጋር ነው ሄዶ የተለጠፈው ምንም የማያውቅ መኪና ማለት ምንድነው ያ የኤሌክትሪክ መኪና የያዘው ልጅ ተሰጥቶት ነው በጓደኛው ለዛ እነዛ ደግሞ ገና ሃይ ስኩል የጨረሱ ልጆች ናቸው እና አባትየውም ራሱ ከዛ በኋላ መጥቶ ምናምን መንዳት አንተ አትችልም ወይ ምናምን ነገር ላንተ አይደል የሰጠው ብሎ ተናዶበት ለዛ ለሰው እንኳን አሁን አሳልፈው የሚሰጡ ከሆነ አደጋ ነው ለራስ ለልጁ ብቻ አይደለም ልጁ ለሰው ማሳልፈው መስጠት እንደሌለበት መናገር አለባቸው ለልጆቻቸው አረጋግጠው ማለት አይ እኔ አሁን አትሊስት ለራሳቸው አደጋ መሆናቸው ብቻ ሳይሆን ማለት ነው ሰው የሚነካው ነገር ነው የሚደብረኝ አሁን ለምሳሌ ስፒድ ያረከ ሆነ ሌላ ሰው ማጎዳ ከሆነ እሺ ይመች ገባ የመኪና ውድድር አለ የመኪና ውድድርም የሚባል ስፖርት አለ ገባ ራስን ጎድተህ በራስ ሪስክ የምገባበት ማለት ነው ግን ከተማ ላይ የሚሻገሩ ሰዎች ባሉበት ከዛ ደግሞ በእኛ ሀገር መንገድ አወርዛ ያረግም ይሄ ስንት ፋክተር ባለበት ይሄ በየመንገዱ ጉድጓድ ባለበት ደግሞ ቆይ ጽድት ያለ መኪና ከያዘ ቀስ ብሎ ሄድም እንዴ በደንብ እንዲታይ የምን መጥፋት ነው ከአካባቢ ይወጣ ሲሰራለ ቀስ ብለህ አትሄድም እንዴ እያሳየ እና በግርማ ሞገስ አሁን ቀስ ብለህ ነው መሄድ ያለህ ሳምንት ሰምቶት በ10 ምናምን እንዴ ቀጣይ ሳምንት ደግሞ የሚሆነው መንገድ አትዝጉ እንዳይሆን ደግሞ እዚህ ጋር እና ፈጠን አድርጉት እንዳይሆን ይሻለናል እኔ እንደነገርኩ የትራፊክ ልጅ ነኝ እኔ አርሊ ልጅ በልጅነቴ ፎቶ ይመጣል የዛኔ የካ ነበር የሚሰራውና የካ አካባቢ የተከሰቱ አደጋዎች በሙሉ ፎቶ ይመጣል በቃ በየሳምንቱ የፋዘሪ ቁም ሳጥን ሳብ ብታረጋው አሸን ፎቶ ነው የምታገኝ በቃ የሆነ ጭርምት ያለ መኪና ምናምን አሁን በጣም ትራማ አለብኝ መኪና በፍጥነት በመንዳት ለምንድን ነው የምለው ሲቀጥል ደግሞ መኪናዬን ራሴ ለፍቼ ገዘው ስለሆነ ወጪውንም አውቀዋለሁ ሄደህ ብትገጭም አንተ ብትጎዳ ከዛ ደግሞ ላይ እንትን አጋጥሞ አያውቅም አሁን ለምሳሌ የሆነ የቸኮለ ሰው በቃ እንደዚህ እልፍ ምናምን ብሎ ሄዶ ዞሮ የሆነ ቦታ ላይ እየተቆማላችሁ ነው ያ የሁለት ደቂቃ እንትን ነው የምታተርፉት የፈለገ ብትቸኩሉ ያ ፈጣጣናችሁ ነው 2 ደቂቃ 5 ደቂቃ ነው ሌላ አደጋ ይባሰ ግን የበለጠ ሪስክ ንብረታችሁን ጎድታችሁ የሰው ህይወት ችግር ውስጥ ከታችሁ ምናምንና እቺ እርድና ተለፋችሁ ግዴላችሁም የእናንተ ህይወት ይበላሻል በሆነች ሰከንድ ውስጥ ህይወታችሁ ይበላሻል ሰው ትጎዳላችሁ ሙሉ ቤተሰብ ነው የምትጎዱት ትክክል እና ፕሊስ ብልጥ ከሰው ነው የሚማረው እስካሁን የነበረው አደጋ በቂ ነው ለማስተማሪያ እዚህ ሴምሲም አካባቢ ምናምን ሰምቻለሁ እና የሆኑ ቪዲዮዎች ምናምን አይቻለሁ እና አራዳ አይደላችሁም ረፉ ያሳይ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ